የሚያስገርመው መረጃ አሁን አመሻሽ አካባቢ ወጣ። ወደ 10,000 ፖሊስ ነው የሚሰማራው ነገር። የእንግሊዝ ደጋፊዎች ይመጣሉ። 10,000 ፖሊስ በሃንጋሪ ዋና ከተማ በአንድ ኦፕሬሽን 10,000 ፖሊስ የተሰማራበት ኢቨንት ታይቶ አይታወቅም። ይህ ሪከርድ በፌረንክ ፑሽካሽ ስቴዲየም 10,000 ፖሊሶች እግረኞች ብቻ አይደሉም። የሞተር ሳይክል ፓትሮል ይደረጋል። አነፍናፊ ውሾችም አሉ አብረው። የድሮን ኦፕሬተሮችም አሉ። በድሮን ሁሉ ሳይቀር ጥበቃ ይደረጋል። ከወዲሁ ለደጋፊዎች ማስጠንቀቂያ ተሰጥቷል። 10,000 የአርሰናል ደጋፊዎች ቲኬት ሳይኖራቸው ሃንጋሪ ደርሰዋል። 10,000 ይፋ የሆነው መረጃ የሚያሳየው የተሰጣቸው ቲኬት 17,000 ገደማ ነው ለአርሰናል፣ 17,000 ለፔጂ። ኮታቸው 17,000 ነው። 17,000 ለእድለኞች ተሽጧል። ክለቡ ራሱ በራሱ መመዘኛ በቅደም ተከተል ደንበኛ ለሚላቸው ታማኝ ደጋፊዎቹ ሸጧል። እነዚህኞቹ ቲኬት የላቸውም። የመጡት ዝም ብለው ነው። ስቴዲየሙ አካባቢ በቃ ድባቡ እንደው ለማሽተት ነው። እዛ አካባቢ ባለ አደባባይ ወይ ፐብ መጠጥ ቤት ምናምን ወይ ሬስቶራንት ጨዋታ ለማየት እና አርሰናል ሻምፒዮን ከሆነ እየጨፈሩ በደስታ ወደ ለንደን ለመመለስ። በነገራችን ላይ እሁድ ዕለት የቪክትሪ ፓሬድ አለ ለአርሰናል። ነገ ምሽት ቻምፒየንስ ሊግን ይጫወታሉ ፍጻሜውን። ነገ ዋንጫው ከተገኘ ትልቁን ዋንጫ ቀላቅለው፣ አለበለዚያ ደግሞ በፕሪሚየር ሊግ ዋንጫ ብቻ እሁድ ዕለት ፕሮግራም ወጥቷል። እዛው ሰሜን ለንደን በክፍት አውቶቢስ የተለመደውን ፓሬድ ለማድረግ እና 1 ሚሊዮን ገደማ ህዝብ ይወጣል ተብሎ ይጠበቃል። 1 ሚሊዮን በየጎዳናው ላይ እና አርሰናል ሳይዙ በጣም ትልቅ ነው እንደ ፉትቦል ክለብ ስታዩት። በኋላ ቆይ ዝርዝሩን እነግራቸዋለሁ። ስቴዲየሙን ሁሉ አሁን መልሶ ይሄንን ስቴዲየም ከማጎልበት ይልቅ ሌላ ትልቅ ስቴዲየም ለመገንባት እያጤኑ ነው ያሉት። ምክንያቱም 60,000 ተመልካች ያስተናግዳል። አዌ ደጋፊዎች የተወሰነውን የስቴዲየሙን ክፍል 3,000 5,000 ቢሆን ይይዛሉ በየጨዋታው። ለእንግዳ ደጋፊዎች የሚሸጥ ነው። 60,000 ተመልካች ያስተናግዳል ይባል እንጂ ኤምሬትስ 60,000 የአርሰናል ደጋፊዎች አይደሉም። እና ዌይቲንግ ሊስቱ ወደ 100,000 ገደማ ይጠጋል። ወደ 10 ዓመት አካባቢ ጠብቀዋል። እንግዲህ ያ ማለት እንግዲህ እሺ ከ60,000 50,000 እንኳን እንበለው አስፍተን ለእንግዳ ቡድን ቀንሰን 10,000 150,000 ተመልካች የሚያስተናግድ ስቴዲየም ቢኖረው አርሰናል በሊጉ ላይ እንግዲህ የዓመት ቲኬት ሸጦ ሊያጠናቅቅ ነው ማለት ነው። አስቡት፣ በጣም ብዙ ነው። እና አሁን ለቪክትሪ ፓሬዱ እስከ 1 ሚሊዮን ህዝብ ጎዳና ይወጣል ተብሎ ተነግሯል።